ድራማ በክፍል 80 ላይ ድራማው እዚህ ላይ ነበር ያቆመው። ባለፈው ሳምንት ጽዮን ከውጭ የተላከውን ደብዳቤ እያነበበችላቸው ነበረ። አንብባም ስትጨርስ ወንድሟን በተለየ አመለካከት እየተመለከተችው ነበረ። እሱም ማስረዳት ስላቃተው ቤዛም እጆቿን ወደ ላይ ቀና አድርጋ ቁጭ አለች። እንዲሁም ሉሊት እንዲናገራት ፈልጋለች። ነገር ግን ቤዛ በጣም አስተዋይ ስለነበረች ወዲያውኑ ሀሳቡን አስቀየረቻት። ታውቂያለሽ፣ እኛን ሊጎዱን የሚችሉት እነ ያፌት ናቸው። አሁንም የሆነ ተንኮል አስበው ነው እንጂ እኛ ጋር ምንም የተፈጠረ ነገር የለም አለች። ይህንን ሲሉ እሷም እንዴ እኔ ይህን ነገር የማውቀው ሰው ሲሞት እንደሚረዳ ነው ስትል አንቺ ሴትዮ ረፊ አለቻት። ወይስ አንቺ ነሽ የጻፍሽው ብላ አስቀየሰቻት። ቢኒያም ናታን እኔም ወደ ውጭ ልውጣ ብሎ ተነስቶ ወደ ውጭ ወጣ። ሲወጣ እሷም አንቺ ሴትዮ ዝም በይ ምንድን ነው የምታወሪው ብላ አፋፏን አለቻት። ጽዮንም የዚህን ጊዜ ሉሊት ቢነገርና ነገር ሁሉ ድብልቅልቆ ቢወጣ ደስታዋ ነበረ። ምክንያቱም አሁንም የማታስታውስ ስለሚመስላት አሁንም እንደዛው ልትጫወትባት ነበር የፈለገችው። ነገር ግን ቤዛ እሷም እስቲ ቆይ ወንድሜ ልከተለው ብላ ወንድሟን ተከትለው ሄደች። ላጽናናው አለች። ግን የእሷ ጉድ መሆኑን አላወቀችም። እሷም ወደ ወንድሟ ጋር ሄደች። ታውቂያለሽ፣ ይህንን ነገር ሊያደርገው የሚችለው ያፌት ነው፣ ያለያ ደግሞ አንቺ ነሽ አላት። እንዴ ከኔ ውጭ ሌላ የሚያውቅ የለም እንዴ? እነ ገኒ ያውቃሉ፣ እነ ዳጊ ያውቃሉ፣ እነ ቢኒያም ያውቃሉ። ለምን እነሱን አልጠረጠርሽም አለቻት። እነሱ ይህንን ሊያደርጉ አይችሉም፣ ስለዚህ አንቺ ነሽ አለቻት። እሷም ይህንን ስትላት ግን ይህንን ነገር አንቺ አድርገሽው ከሆነ ይኸውልሽ፣ አንቺ አድርገሽው ከሆነ ማደርግሽን እኔ ነኝ የማውቀው አልለቅሽም አለቻት። የዚህም ጊዜ ሉሊት እጅግ በፍርሃት ተርበተበተች። እንዴ እያለች ምንቀርቀር እያለች ተነስታ ሄደች። እንደዚህም እየሆን በነበረበት ሰዓት እንግዲህ ቤዝዬ ወደ ክላሷ ትገባለች። ወደ ክላሷ ትገባና ጽዮን ትመጣለች። ጽዮን ቤዝዬ ላናግረሽ እፈልጋለሁ። ይሄ ደብዳቤ ግን እውነት ያዘለ ይመስለኛል። ምክንያቱም ባለፈው ታስታውሻለሽ ስራ ብሎ አምሽቶ የመጣ ቀን ምናልባት አለች። ምን እንዴ ቢኒያም አቶ ያፌት እኮ በጩቤ ተወግቷል። ምን አለች? አዎ ግን የሆነ ቀን ታስታውሻለሽ እንደዚህ ነው ወንድማችን ምናልባት አለች። አውቃለሁ ወንድሜ እንደማያደርግ ግን እንደዛ ይመስለኛል ሳስበው አለቻት። እሷም በሀሳቡ ተምሰለሰለች። እንደገና ወደ ኋላ ሄዳ ማሰብ ፈለገች። የዛን ቀን የሆነ ደስታ የሌለው ፊት ተመልከታበታለች። ነገር ግን ይህን ድርጊት ያደረገው ናታን ሳይሆን የዳጊ ጓደኛ ነው። በጣም የሚገርመው ነገር ግን ያልታሰበ ነገር ከዚህ በፊት ቢኒያምን የዳጊ ጓደኛ ምን እንዳደረገው ታውቃላችሁ? ምክንያቱም ጽዮንን ቆንጆ ነሽ፣ እጅግ በጣም አምሮብሻል ሲልም ነግሯታል። የዚህን ጊዜ ቢኒያምን እጅግ በጣም ተናዶ ነበረ። እሷም መውጣት ማውረድ ጀመረች። ቆይ እስኪ ብላ ወደ ናታን ክላስ ለመሄድ ፈለገች። ግን ይኸውልሽ ልጠይቂው ባልሆነ እሱ አለችው። አይ እንደዛ እንኳን አይደለም፣ እንደዛ አላደርግም አለቻት። እሺ በቃ አለች ጽዮንም እሺ በቃ እኔ ወደ ውጭ መሄድ ስለምፈልግ ወደ ውጭ ልሄድና እመጣለሁ አለቻት። ቤዝዬ ውጭ ላይ በረንዳ ላይ ሆና ማምሰልሰልና ሀሳብ ማውጣት ማውረድ በጀመረችበት ሰዓት ጽዮንና ናታን የሆነ ተንኮል አሰቡ። አውቀው የሆነ የሚያስፈራራ ነገር ኮሽኮሽ ወይም የሆነ ድምፅ አሰሙባት። በዚህ ጊዜ በሀሳብ ተውጣ ስለነበረ ልብ አላለቻቸውም። ትንሽ እየቆየች ግን የፍርሃት ስሜት ተሰማት። ወደ ቤት ልትገባ ብትል በሩ ግጥም ተደርጎ ተዘግቷል። ናታን ፂ እያለች መስታወቱን መደብደብ ጀመረች። የዚህን ጊዜ ብትደበድብም ምንም ብትል ምንም የሚከፍትላት ሰው የለም። ትንሽ ካስጨነቋት በኋላም ከፈቱላት። ኡፍ እናንተ ናችሁ እንደ ይሄን ያደረጋችሁት? ለምንድነው እንደዚህ ያደረጋችሁት? እያለች መናደር ጀመረች። በቃ አደረግነው ብለው እየሳቁ አይ እኔ አይደለሁም እሷ ናት አለ። እንዴ ኧረ እሷ ናት እሱ ነው እየተባባሉ መቀላለር ጀመሩ። በፈጣሪ ስም እጅግ በጣም ፈርቼ ነበረ፣ ልቤ ድው አለ አሉ። በቃ እናንተ ቆዩ እኔ ልተኛ ብላ ጽዮን ወደ ክላሷ ሄደች። ናታንና ቤዛ አሁንም ወሬያቸውን ቀጠሉ።
ግን አሁን እኔ እንደ ራሴ አመለካከት ግን ሳስበው ቤዛ ልትገዛው የነበረው ድርጅት ይመስለኛል ያፌት እነሱ ዕዳ ውስጥ እንዲገቡበት ያዘጋጀበት ድርጅት ይመስለኛል። ይሄ የራሴ ግምት ነው። እሱ ግን በኋላ ላይ የሆነ መዘዝ ይዞብን አይመጣም ወይ እያለ ናታን ፈርቷል። ነገር ግን እኔም እንዳሰብኩት ያፌት ነው ይመስለኛል ባለዕዳ ሊያደርጋቸው የፈለገው። ምክንያቱም ሳታቅ እንዲገዛ ሊያደርጉ ፈልገው ነው። ቤዝዬም እንግዲህ ባለማስተዋሏ ብቻ አላውቅም የሚያከስረን አይመስለኝም አለችው። እሺ በቃ ለአንቺ ከተመቸ ደግሞ ይህን ከራት በኋላ ተነስቶ ተኝ ብሏት ወደ ክላሱ ይሄዳል። ወደ ክላሱም ከሄደ በኋላ እሱም በነገሩ ምን ያህል እርግጠኛ ነሽ አላት። ምናልባት ጓደኛዬ ስለሆነች አምናታለሁ አለችው። እሱም በሀሳቧ ተስማማ። ቀጥታ አሁን ምን ሄደው ወደ እነ ያፌት ቤት ነው። እነ ያፌት ቤት ምን ተፈጠረ? ምንስ እየተካሄደ ነው? ኤፍራታዬና ያፌት ቤት ውስጥ ነበሩ። ቤት ውስጥ ሆነው የኔ ቆንጆ ራት ልጋብዝሽ እፈልጋለሁ፣ ደግሞም እቃ ገዝተን ልንመጣ ይገባል አላት። አይ እኔ ወደ ውጭ መውጣት አልፈልግም አለችው። እንዴ ይደብርሻል አላት። አይ አይሆንም ስትለው አይ አንዳንድ ነገሮችም ማወቅ ስላለብሽ ወደ ውጭ መውጣት ግድ ይልሻል አላት። ይህንንም ሲላት እሷ በውስጧ ደስታ ቢሰማትም ከላይ ግን ለያፌት የምታሳየው የተከፋ ፊት ነው። እሷም ካልክሽ ግን እኔ አሁንም ሰላም ነኝ፣ ምንም የሚረብሸኝ ነገር የለም፣ ቤት ውስጥ ብቀመጥ ይሻላል አለችው። እሱም ግን አይ አይሆንም፣ ምክንያቱም እሱ ያቀደው ከእሷ ጋር ሲዝናና ናታን አይቶት ናታንን እንዲያናድድ ነው የፈለገው። ሌላ ነገር ምንም የፈለገው ነገር የለም። እሱ የሚፈልገው እሱን ማናደድ ነው። ይህንም ከተባባሉ በኋላ እቅፍ አደረጋት። ተቃቅፈው ሶፋው ላይ ነበሩ። ሶፋው ላይ በሆኑበት ሰዓት ሳያስቡት በዛው እንቅልፍ ይዟቸው ሄደ። እንቅልፍ ይዟቸው ሲሄድ መጀመሪያ የነቃቸው ኤፍራታዬ ነበረች። ኤፍራታዬ እንደነቃች ምክንያቱም እሱ ላይ በመተኛቷ እጅግ ደብሯታል። ምክንያቱም ከማይወዱት ሰው ጋር እንኳን አይደለም አብሮ መተኛት መታቀፍ ይቅርና ላይን ይደብራልና። እሷም እንግዲህ የሆነ ይሆናል ብላ እሰይ እንኳንም አድርከኝ፣ እንዳውም አንተን ለማጥመድ ይጠቅመኛል እያለች ሀሳቧን በውስጧ እያመሰለሰለች በይ አሁን ሂጅና ልብስሽን ለባብሽና ወደ ውጭ እንውጣ አላት ያፌት። እሷም በሀሳቡ ተስማምታ ወደ ፎቅ ወጣች። እንዴ ሳናስበው እኮ እዚህ ያደርን አለ። አዎ ሳናስበው እዚህ ያደርን አይደለም አለ። አዎ አለች። እሷም ፎቅ ላይ ከወጣች በኋላ በጣም ጥሩ እኔም እንደዚህ እንድትለይ ነበረ የምፈልገው እያለች በደስታ ፈገግ እያለች አንተን ለማጥመድ ይመቸኛል እያለች ነው። እሷ ምንም ቢሆን መቼም ቢሆን በናታን ተስፋ አትቆርጥም። አሁን ግን ያላሰበችው ነገር የገጠማት ያፌት ወደ መኝታ ቤት ይዟት ሄዷል። ኤፍራታዬ ምን ልታረገው ትችላለች? እርግጠኛ ነኝ ጀግና ስለሆነች ታሸንፈዋለች ብዬ አስባለሁ። ሴት ልጅ ጉልበት ባይኖራትም እሷ ግን በብልሃቷ ተጠቅማ እንደምታሸንፈው ወይም ከሱ ስር እንደምትወጣ ባለሙሉ ተስፋ ነን። ናታን አካላዊ እንቅስቃሴ ግቢ ውስጥ እያደረገ ነው። አካላዊ እንቅስቃሴ ሲያደርግ አንድ ባንድ የሚያደርገውን ቤዝዬ ከላይ ሆና እያደረገች ነበረ። እሱ ክብደት ሲያነሳ የምታነሳው ክብደት ስላልነበራት ብቻ እንደሱ ማስመሰል ፈልጋለች። ማስመሰል የፈለገችው ለምንድን ነው ከተባለ ናታን ካለበት ሐዘን እንዲወጣ ስለፈለገች ነው። ሌላ ነገር አይደለም። እሱም ስፖርት እየሰራ ለተወሰነ ደቂቃዎች እንዲሁም አላያትም ነበረ። እሱም ስፖርቱን ማድረግ ጀመረ። ከዛም ኩሻፕ መስራት ጀመረ። ኩሻፒቱን ግን ቤዛ አልሞከረቻትም። ምክንያቱም የማትሞከር ነገር ስለሆነች የወንድ ኩሻፕ እና የሴት ኩሻፕ የተለያየ ስለሆነ እሷም እንግዲህ አብረው እየሰራች ነበረ። ሳያስበው ቀና ሲል ስፖርት እየሰራች መሆኗን ሲያይ ናታን ፈገግ ብሎ በሳቅ እንዴ ቤዛ ምን እያደረግሽ ነው አላት። ስፖርት እየሰራው ነው። አይ ስፖርት ጥሩ ነው ቆንጆ ነው እያለ በፈገግታ እያያት ነበረ። እሷም በፈገግታ እያየችው ነበረ። እንዴ እሱን ለማስደሰትማ የማላረገው ጥረት የለም፣ ከሀዘኑ መውጣት አለበት እያለች ከራሷ ጋር ማውራትና መመካከር ጀመረች ቤዛ። እሱም
ስፖርቱን ሰርቶ ወደ ቤት ገብቶ ሻወር ሊወስድ ወደ ክላስ ይገባል። ወደ ክላስ እየገባ በነበረበት ሰዓት ቢዝዬ ደግሞ እዛው ስፖርት እየሰራች ነበረ። ግን ስፖርት እየሰራች በነበረበት ሰዓት ጽዮንዬ በሩን ከፍታ ትመጣባታለች። ከዛ ጽዮንዬ ወደ ውጭ ትወጣና ቤዝዬ እኔማ የማናግርሽ ነገር አለቻት። ይዛት ገባችና ግን አለች። ምን አለቻት? እኔ የምልሽ ይህን ነገር ማን ያደረገ ይመስልሻል ቤዝዬ አለቻት። እኔ እንጃ አለች። እኔ ግን ስጠረጥር ቢኒያም ይመስለኛል አለች ጽዮንዬ። ቤዛም አዎ እኔም እንደዛ ነው የምጠረጥረው እያለች ሳታስበው ከአንደበቷ ይወጣ። ግን እሱ ቆይ ዝም ብሎ ለምን በሽታውን አያስታምምም አለች። ማለት የምን በሽታ አለቻት። እንዴ ቢኒያም እኮ ያፌት እኮ በጩቤ ተወግቷል አለቻት። ይህንንም ስትላት ምን ብላ በጣም ጮኸች ቤዛ። አዎ ግን አንቺ ይህን እንዴ ልታውቂ ቻልሽ አለቻት። አይ ኤፍራታ ናት የነገረችኝ አለች። ኤፍራታ ናት የነገረችኝ ስትላት በጣም ደነገጠች። ግን የሚገርምሽ ነገር ይህንን ነገር እንዳደረጉበት የሚያስበው ቢኒያምና ናታንን ነው አለች። እንዴ እንደዚህማ ሊሆን አይችልም አለቻት። ቤዛም በጩቤ ተወግቶ ማለት ጥያቄ አቀረበችላት። ታስታውሻለሽ ወንድማችን አምሽቶ ኬካዊ ቋጥሮልን የመጣ ቀን አለቻት። አዎ የዛን ቀን ነው አሉ የተወጋው አለች። ቤዛም ወደኋላ አራቅ ብላ ለማሰብ ወይም መለስ ብላ ለማሰብ ሞከረች። ስትሞክርም ልክ እንዳለቻት ነው የሆነው። ይህንንም ስትል እንዴት እንደዚህ ሊሆን ይችላል? በፍጹም አውቃለሁ ወንድሜ እንደማያደርግ፣ ነገር ግን ምናልባት ሊሆን ይችላል በማለት ነው እንጂ አለቻት። ኧረ ናታን እንደማያደርግማ እኔም አምናለሁ አለች። ከዚህ በመቀጠል የዳጊ ጓደኛ ነበረ ነገር ጠንስሶ የነበረው። የዳጊ ጓደኛ ወደ ጽዮንዬ ጋር ደወለና መሟዘዝ ጀመረባት። እንደማገኝሽ እፈልጋለሁ፣ የሆነ ቦታም ላገኝሽ እፈልጋለሁ እያለ ሲያስፈራራት፣ ኧረ እባክህ ማነህ አንተ ማን ስለሆንክ ነው ብላ ተኮሳትራ ስልኩን ዘጋችበት። ይኸውልሽ ብትመጪ ይሻልሻል፣ ያለዛ ግን እኔ የማደርገውን አውቃለሁ ይላታል። እሷም ደግሞ የማይረባ ምን ሊያደርግ ነው ብላ እሷም ናቃረገችው። እሱ ግን ከርቀት ሆኖ ፎቶ እያስነሳት ነበረ። ነገር ግን እኮ ድርጊቱን እኮ አልፈጸመችውም። ግን ይሄ ጊዜያዊ ወይም ቴክኖሎጂ የተባለ ነገር ያልሆነውን እንደሆነ አድርጎ የሚያቀነባብር ሲቀጥል የተነሱት ፎቶ በጥፊ የመታቸውን ትተው እንዲሁም እንደተሳሳሙ ወይም ግንኙነት እንዳላቸው የሚያስመስል ፎቶ ነበረ የቀረጻቸው። ይህንንም ሲቀርጻቸው ነበረ። ይህንን የቀረጸውን ግን የዳጊ ጓደኛ ፎቶ ላይ ኮፒ አድርጎ አስቀምጦታል። እሷም ቆይ እስኪ ብላ የሆነ ብቻ ዘዴና ሀሳብ አስባ ወደ እሱ ጋር ለመሄድ በቃ የማይረባ ብላ በሀሳብ ተወጣጠረች፣ ተጨነቀች። ወይኔ ወንድሜ አሁን ይሄን ቢያየው ምንድን ነው የሚለኝ? ምንድን ነውስ የሚያደርገኝ ብላ የተጨነቀችው ስለተላከባት ፎቶ ሳይሆን ወንድሟ ምን እንደሚላትና የማይወጣው መከራ ውስጥ እንደምትከተው ስታስብ ጽዮንዬ እጅግ በሀሳብ በለቅሶ ተዋጠች። ካልጋው ሸረተት ብላ ወደቀች። በሀሳብ ማምሰልሰል ጀመረች። በጣም ደከማት፣ ሰለቻት። ማሰብም ለካ እንዴ ይደክማል። በሀሳብ ተዋጠች። ብቻ ምን ልበላችሁ ውስጧን ብዙ ጥያቄ መጣባት። ለዛ ጥያቄ ግን አንድ መልስ አላገኘችለትም። ቆይ እስኪ ምን ላድርግ አሁን ምን ባደርግ ነው የሚሻለኝ አለች። አሰበች። ብቻ ምን ልበላችሁ ብታስብ ግን አንድ መፍትሄ አልመጣላትም። አሁን የሚያሰበችው ሂዳ አግኝታው ማውራትን ነበረ የፈለገችው። እሷም አግኝታ ለማውራት ስለፈለገች ልብሷን ለባብሳ ማንም ሰው ሳያያት ከቤት ትወጣለች። ከቤት እንደወጣች ወዲያውኑ የሄደችው ወደ ዳጊ ጓደኛ ነበረ። ወደ ዳጊ ጓደኛ ስትሄድ የዳጊ ጓደኛ የተንኮሉ ተንኮል አጠገቡ የነበረው እሱንም በእሷ ውስጥ ለማኖር ስለፈለገ ወይም ዳጊ በእሷ ላይ የሆነ ተንኮል እንዳሰበ ስላሰበ ቀጥታ ለባብሳ ወደ ልጁ ጋር ትሄዳለች። ወደ ልጁ ጋር ስትሄድ ሳያስበው ዘወር አለ ዳጊ። ዳጊ ዘወር ሲሆን ጽዮን እየመጣች ነው። እንዴ ጽዮን እኮ እየመጣች ነው ብሎ ተነስቶ ሊሄድ ሲል አርፈ ተቀመጥ
የኔ ቆንጆ ስታምር እንደዚህ ተውባ እኮ የመጣችው እኔን ፈልጋ ነው ብሎ የሞራል ስሜት ወይም የሆነ ነገር ብቻ ተሰማው። ይህ ነገር ሲሰማው እንዲህ አንተ ቆይ ብሎ ዳጊ በጣም ተገረመ። በሁኔታው እንዴት ልትመጣ እንደቻለች ብቻ የሆነ ነገር ገርሞታል። ግን ምንም ማለት አልቻለም። ማድረግ የሚችለው ከነሱ መራቅ ብቻ ነበረ። ከዛም እንዴት ጆንዬ እንዴት መጣሽ አላት። አዎ መጣሁ ብላ በፈገግታ ቁጭ አለች። እኔ ተቀመጭ ብሏት ከዛ የዳጊ ጓደኛ ዳጊን ገላመጠው ማለት ደግሞ ሂድ አንፈልግህም ወይም ብቻችን መሆን እንፈልጋለን ማለትን ሲያሳብቅ ነው። የዚህን ጊዜ ዳጊም የሚናገረው ነገር ጠፋው። ምክንያቱም ጽዮንን ይወዳታል፣ ጥሏትም መሄድ አይፈልግም። ምክንያቱም ከጽዮን ጋራ መልካምም ደግም ጥሩም ነገር አሳልፈዋል። የዚህን ጊዜ ጽዮንዬም እንዴ የት ትሄዳለህ ተቀመጥ እንጂ አለችው። አይ የሚሄድበት አለኝ ብሎ ዳጊ ተነስቶ ካጠገባቸው ይሄዳል። እሱም ማውራት ጀመረ። ታውቂያለሽ ሳይሽ እንደ ውበትሽ ማርከኛል አላት። እሱም ሲላትም አድል ብላ ባይዋጣትም ፈገግ እያለች በውስጧ የሆነ ስሜት እየተሰማት በነበረበት ሰዓት አይ ቦታ ብንቀይር ይሻላል፣ እኔ እንደዚህ አይነት ቦታ አይመቸኝም፣ ሰው የሚያየው ቦታ ነው የሚመቸኝ አላት። ለዛሬው እዚህ እንሆን፣ ቀጣይ ደግሞ ቦታ እንቀይራለን አለችው። ምክንያቱም የሆነ ተንኮል እንዳሰበ ስለገባት እሷን ልትለው ፈቃደኛ አልነበረችም። ይህንንም ከተባባሉ በኋላ እያወሩ ነበረ። እያወሩ በነበረበት ሰዓት ጽዮንዬ እንግዲህ ይበቃናል ብላ ተመልሳ ወደ ቤቷ መምጣት ጀመረች። እሺ ልሸኝሽ ብሎ ልጁም በቃ ብሎ ሊስማት ሲል እሷ ደግሞ ምን አይነት ድፍረት ነው ወይስ ምን አይነት ንቀት ነው ብላ በጥፊ ያጣመመችው። በጥፊ ያጣመው ወደ ቤቷ ትመጣለች። ወደ ቤቷ ስትመጣ ወደ አሁኑ ያደረገው ድርጊት እንዲህ ነው። ያንን በድብቅ የተነሳ ፎቶ ይልክላታል። የዚህን ጊዜ ጽዮንዬ የምትገባበት የምትወጣበት ነገር ሁሉ ጠፋት። ከዚህ ሁሉ ያሳሰባት በወንድሟ አለመታመን እንዲህ ሊሆን እንደቻለ እንደምታስረዳው እንዲሁም ድጋሚ ደግሞ ወደ ስህተት መግባቷ እጅግ አሳስቧታል። ይህንን የላከላትን ደግሞ አይ ካልሽ ደግሞ ይህንን ለዛ ለፍቅረኛሽ ወይም ለቢንያም እልክለታለሁ የሚል ማስፈራርቾ ነበረ ያስቀመጠላት። ይህንን ጊዜ ሌላ አማራጭ ስለሌላት መልሳ ልታገኘው ወደደች። መልሳ ልታገኘው ስትወድ ቀጥታ ልብሷን ለባብሳ ከላይ ቁምጣ ለብሳ ከስር ደግሞ ቢኪኒና ወደ ነው የሚባል ብቻ የሆነ ነገር ለብሳ ሄደች፣ ወጣች ማለት ነው። ማንም ሰው ሳያያት ቤት ውስጥ የነበረችው ቤት እየነበረች እንግዲህ እንደምታዩት እንደዛ ነበር ማለት ነው። ከዛ በመቀጠል እንገናኝ ሲላት እሱ ደወለላት። አይ አልመጣም፣ እኔ እንደፈለግኩ የምታንቀሳቀሰኝ እቃ ነኝ ወይ? ስለዚህ እኔ መምጣት አልችልም ብላ ማስጠንቀቂያ ሰጠችው። ማስጠንቀቂያ ስትሰጠውም እሱ ግን ምንም ነገር የተሰማው ነገር የለም። እሷ ግን በውስጧ ብዙ ሀሳቦች እየተመላለሱባት ነበረ። እሷም ሌላ አማራጭ ስላልነበራት ቀጥታ ወደ እሱ ለመሄድ ስላሰበች እሱ የሚያስፈራራት ፎቶውን በመላክ ነበረ። በዚህ መሃል ቢንያም ቤት ውስጥ ሆኖ ወረቀቶችን ወይም መረጃዎችን፣ አጀንዳዎችን እየተመለከተ ነበረ። ብቻ ምን እንዳገኘ ግልጽ ባይሆንልንም ግን እጅግ በጣም የሚያስደስተውንና እጅግ በጣም የሚፈልገውን ነገር ዶክሜንት ሲያገኝ በቃ ምን ልበላችሁ በኋላ ላይ ሀዘን እንደሚገጥመው አላወቀም እንጂ እሱ ያን ወረቀት ሲያይ እጅግ በጣም ደስተኛ ሆነ። በጣም ተደሰተ። በቃ ቢንያም አሁን ትልቅ ስራ የምትሰራበት ሰዓት ነው፣ ጊዜህ ደርሷል እያለ ለራሱ ማጽናኛና ራሱን በቃ ከፍ ከፍ ማድረግ ጀመረ። ምክንያቱም ከኋላ የተደገሰለትን ድግስ ገና መች አየና። ይህንንም ካደረገ በኋላ በጣም ተደሰተ። ልብሱን ተለባብሶ ወደ ውጭ ወጣ። ሊዝናኑም የሄዱት ከቢንያም ጋር ነበረ። ቢንያምና ናታን ተዝናንተው ሲመለሱ ኤፍራታዬና አቶ ያፌት የተባለ ሰውዬ ኤፍራታዬን ወደ ውጭ ይዟት ሊወጣ ፈለገ። ወደ ውጭ ይዟት ሊወጣ ሲፈልግ ለባብሳ ነበረ፣ አጊጣም ነበረ። ጫማዋ ተፈታ መንገድ ላይ።
እንዴ ቆይ አንተ ለምንድን ነው ግን በእግራችን እንድንሄድ የማትፈልገው አለችው። አይ አንዳንድ ጊዜም እኮ አየር መውሰድ ያስፈልጋል፣ ደግሞም እኮ ይኸው መኪናው ጋር እየደረስን ነው አለ። በመሃል አቶ ያፌት በሀሳብ ተውጦ ብቻ ምን ልበላችሁ በሀሳብ ጎዳና እየተጓዘ በነበረበት ሰዓት ያልሆነ ቦታ ይሄዳል። እንዴ ያፌት የት ሄድክ አለችው። እራለው አለ። እሱ ግን በውስጡ የሚያስበው አቶ ናታን እስኪ ሚስቴ ያልካትን እኔ ሚስቴ አድርጌ ይዣት ሲሄድ አብሬያት ጊዜ አሳልፋለሁ ያልካትን እኔ አብሬያት ሳሳልፍ እስኪ ምን እንደሚሰማው ማየት ፈልጋለሁ፣ ናታን ቶሎና ናታን ቶሎና እያለ በውስጡ እያሰበ ወይም እንዲመጣ መልካም ፍቃዱን እየተመኘ ነበረ። ግን እንዳሰበውም በእርግጥ ያፌት አላየውም። ነገር ግን ቅድሚያ ያያቸው ናታን ነበረ። በመሃል የኤፍራታዬ ጫማ ይፈታል። ተጎንብሳ ልታስር ስትል አይሆንም ብሎ አቶ ያፌት ጎንበስ ሲልና ጫማዋን እያሰረላት በነበረ ሰዓት አቶ ናታን ይመለከታል። ናታንም እንግዲህ ሲያያቸው ቀጥታ እሱ ንዴቱን ዋጥ አድርጎ ቢንያምን ወይኔ እንግዲህ ካላሰበው ልብስ ቤት ይዞት ገባ። እንደ ይዞት ገብቶ እኮ አረንጓዴው ይሻላል፣ ጥቁሩ ይሻላል ወይስ ቀዩ ይሻላል አለው። ቢንያምን በነገሩ ተገርሞ ወደ ግራ ወደ ቀኝ እያየ ማለት ምኑን አለው። ቀሚሱ ቀሚሱ እንዴ ምን ይሰራልኛል ቀሚስ አለው። እሱም ደግሞ ምክንያቱም እነሱ እስከሚያልፉ ነው የፈለገው፣ ወይም መኪናቸው ጋር እስከሚደርሱ ለማሳለፍ ነው። በቀና ብሎ ጎትቶት ይዞት ሄደ። ቢኒያም በነገሩ ቢገረምም ወይም በነገሩ ሀሳቡ ባይገባውም ግን ግራ ገብቶት ነበረ። ይዞት እንደገባ ይዞት ይወጣል ወደ ውጭ። እንደው ናታን የውስጡን በውስጥ አድርጎ ቀጥታ ከቢኒያም ጋር መንገዳቸውን ይቀጥላሉ። መንገዳቸውን ከቀጠሉ በኋላ ኤፍራታዬና አቶ ያፌት የተባለ ሰውዬ ወደ ቤት ይገባሉ። ወደ ቤት ከገቡ በኋላ እሷ ቀጥታ ወደ ፎቅ ትወጣለች። እሱ ደግሞ ወደ ሳሎን ይቀመጣል። ስትወጣ እየተመለከታት ነበረ። ጽዮን ኤፍራታዬም ላይ ትወጣና ልብሷን ቀይራ የሌሊት ልብሷን ብርድ ልብሷን ይዛ ወደ ታች ትወርዳለች። ወደ ታች እየወረደች በነበረበት ሰዓት ነበረ አቶ ያፌት እንዴ ውዴ ዛሬም አንቺ ብቻሽን ነው እንደምትተኝ? ብዙ ቀን ታገስኩሽ እኮ አለች። አይ አቶ ናታን ብላ በመኮሳተር እኔ ካንተ ጋር መተኛት አልፈልግም፣ አሁን ጊዜው አሁን አይደለም አለችው። እሱም አይሆንም አለ። ትግል ገጠሙ፣ መታገል ጀመሩ። ባክሽ አትታገልኝ እያላት ሙጭጭ አድርጎ እላዩ ላይ ተሸክሟት ወደ ፎቅ ይዟት ወጣ። ያፌት ልቀቀኝ የሚል ድምፅ እያሰማች ወደ ፎቅ ይዟት ወጣ። ወደ ፎቅ ይዟት ወጥቷል። እንግዲህ ምን ይፈጠር ይሆን? እንግዲህ እኔ እንደ ራሴ አመለካከት የምለው ፈጣሪ ይጠብቃት። እውነት ከማይፈልጉት ሰው ጋር መሆን በጣም ነው የሚያናድደው። እግዚአብሔር እንዲጠብቃት ድራማ ቢሆንም ግን ከዚህ ነገር ይጠብቃት። ምክንያቱም ማንም ሰው ከማይፈልገው ሰው ጋር ምንም ሊሆን ስለማይፈልግ ማለት ነው። እና ይዟት ወደ ውጭ ወደ ላይ ወጣ። ወደ ላይ ይዟትም ከወጣ በኋላ እዚህ ላይ ተቋረጠ። ቀጥታ ደግሞ ናታን ከያፌት ጋር ተለያይቶ ናታን ቤት ውስጥ ይመጣል። ናታን ቤት ውስጥ እንደመጣ ቀጥታ ወደ ሳሎን ነበር የተቀመጠ። ጽዮንም የዳጊን ጓደኛ ልታገኘው ፈልጋ በሄደችበት ሰዓት ሾከክ እያለች ወደ ቤት ልገባ ስትል እንግዲህ እንደተመለከታችሁት ቤዝዬ ቤት ውስጥ ነበረች። ኤፍራታ ሾከክ እያለች ማንም ሳያት ወደ ፎቅ ለመውጣት ነበር የፈለገችው። ደረጃዎችን ወይ 3 ወይ 4 ቢሆኑ ነው 4 ደረጃዎችን እንደወጣች ቤዛ ተመለከተቻት። እንዴ ጽዮን አለቻት። ጽዮን በቃ ካለችበት በቃ ክውነ ያለችው ምክንያቱም ብላ ቅጥቅጥ ብላ ዞር አለች። ዞር ስትልም እንዴ የት ሄደሽ ነበር? የት ነበረሽ? ስልክ ስደውልም ስልክሽ አይሰራም ለምንድን ነው አለ። እዛ ማለት ጀመረች። የት እዛ አለቻት። እዛ እንዴ ምንድነው እዛ? ቦታው አይነገርም እንዴ? አዎ የሆነ ቦታ ቆይ ለማንኛውም ልብሴን ቀይሬ ልምጣ አለች። በመሀል ግን ትሰሚያለሽ
ግን ወንድሜ ገብቷል አለቻት። እረ አልገባም አለች። እሺ በቃ ልብስ ቀየሬ ልምጣ አለች። ኤፍራታዬ ልብሷን ቀይራ ነበረ ወደ ታች ለመምጣት ያሰበችው። ኤፍራታዬ ልብሷን ልትቀይራ ልትመጣ ባሰበችበት ሰዓት ነበረ ናታን እጅግ እሳት ጎርሶና እሳት ነክሶ ወደ ቤት ውስጥ መጣ። ወደ ቤት ሲመጣ አክላ ነበረችው ቤዛ ነበረች። ቤዛ እንዴ ናታን እንኳን ደህና መጣክ አለችው። አዎ መጣው አላት። አዎ መጥቻለሁ አላት። እሱም ሲላት እሺ ጽዮንስ ቤቱ ጨምሮላል አለች። ጽዮን አለች ላይ ቤት ትመጣለች፣ ሻወር እየወሰደች ነው አለ። ይህንንም ሲባባሉ ነበረ አንድ ያላሰቡት ነገር ሊገጥማቸው የቻለው። ይህን ካሉ በኋላ ቀጥታ ኤፍራታዬ ጽዮን ሰውየው ሲነሳ በቃ ግራ ነው የሚገባኝ ራሱ እጭ እንዲሁ እንደዚህ አይነት ሰው ይጣልባችሁ ፈጣሪ። እኔ ደግሞ ቪዲዮ መስራት ደስ የሚለኝ ጧት ነው። እሱ በቃ ታሳሱሽ መጣች። እሷ ስትመጣ እስኪ ሂጂና ላፕቶፕ አምጪልኝ አላት። ወንድሟንም በመልኩ ሰላም አላለችውም። ቤዛ ታምጣልህ አለችው። እንዴ አንቺ አምጪልኝ እኔ ልክ ሂጂ አላት። አይ እኔ ውጭ ላይ ሆኜ አንድ የሚሰራው ጉዳይ አለኝ፣ ስለዚህ እሱን መስራት አለብኝ አለችው። ይህንንም ስትለው እሺ በቃ እኔ እንትን እልሻለሁ አለቻት። በሩን ከፍታ ጽዮንዬ ውጭ ላይ ወደዛ ወደ ግራ ወደ ቀኝ እያለች መመላለስ ጀመረች። መመላለስ በጀመረችበት ሰዓት እያሰበች የነበረው ስለ ወንድሟና ወደፊት በህይወቷ ላይ ስለሚፈጸመው ነገር ነበረ። ወደዛ ወደዚህ እየሄደች መራመድና መንቀሳቀስ ጀመረች። በዚህ ሰዓት ለቢኒያም ያልታሰበ በስልኩ ተላከለት። ሚሴጅ ገባለት። ሚሴጁ ገብቶ ሲመለከት የላከለት የዳጊ ጓደኛ ነበረ። የጽዮንንና የእሱን ምክንያቱም እሷ በጥፊ መታችው እንጂ ከሱ ጋራ ምንም አይነት ግንኙነት አልነበራትም። እሱ ግን ለማስመሰል ብሎ ቀጥታ ወደ ቢኒያም ይልክለታል። ቢኒያምም ይሄን ነገር ሲመለከት ሰውነቱ ተንቀጠቀጠ፣ እጆቹ ተንቀጠቀጡ። በቃ ምን ልበላችሁ ሞላ ሰውነቱን ወረረው። ማንም ሰው የራሱን ዕቃ ሌላ ሰው ሲነካበት አይወድም። እሱም እጅግ በጣም ተናደደ። ምን ማድረግ እንዳለበትም አላወቀም። ቴክስት ይጽፍላታል፣ ይደውልላታል፣ ቴክስት ይጽፍላታል፣ ይደውልላታል። አንሺው ይላል። እሷ ግን በሀሳብ እየተምሰለሰለች አንዱንም ነገር አላየችውም። ምክንያቱም የበፊት ትዝታቸውን ወደኋላ ዘወር ብሎ ቢኒያም ማስታወስ ጀመረ። ማስታወስ በጀመረበት ሰዓት ይህ ነበር የተፈጠረው። የድሮ ትዝታቸውን አንድ ባንድ ማስታወስ ጀመሩ። ወይን የመጣወቀ ሰው ይጭ
ሀሳቤ ሊያስጨርሰኝ አልቻለም። ውድና የተከበራችሁ የቻናል ቤተሰቦች ቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጎ እናመሰግናለን። እንወዳችኋለን፣ እናከብራችኋለን። ባይ ባይ።